ባለቤቱን ታልናቁ አጥሩን አይነቀንቁ ይላል ያገራችን ሰው ማለት ነው። የታረት እኔ የምለው ይቺ ልጅ እንግዲህ ከኢትዮጵያ ስንመጣ ሜዲካል ወስደን በስነ ስርዓት ሀታ ጠባሳ የሳምባ ጠባሳ ያለበት ሰው አይመጣም ማለት በስነ ስርዓት ተመርምራ ነው የመጣችው። እንዴት ማለት በድንገት ወድቃ ሐኪም ቤት ገብታ እንዴት እግሮቿንም እጆቿንም ታጣለች? ወላሂ ሼር አድርጉ፣ የዚችኝ ልጅ ቪዲዮ ሼር እናድርግ። ነገኛም ምን እንደሚደርስብን አናውቅም። ሐቂቃ ነው የምላችሁ። ሰው ብቻ የሆነ ሰው ሼር ያድርግ ይሄንን ቪዲዮ ማለት ነው። ነገ ጧት እኛስ ላይ አለመድረሱ ይሄ ነገር ምን ዋስትና አለን? ምን ዋስትና አለን? ገና ኢትዮጵያዊ ናችሁ ምንም አያመጡም። ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የተወዳችሁ ውድ ቻናሌ ተከታታዮች ሀገር ልጆች እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ውዶች ያላችሁ በየለም ደረጃ ሰላማችሁ ብዙ ተርፍ ይበልልኝ። እንዴት ናችሁ? እንደም ክርስቲያኖ ወንጀል ሰላም ብያለሁ። ውዶች ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ ቤተሰብ ሁኑ እና ሊላሂ ወኢና ኢለይሂ ራጂዑን። ሁላችንንም አላህ ይጠብቀን፣ ከእንዲህ አይነት አደጋ አላህ ይሰውረን። ውዶች ማለት ነው ትእዛዙ የእሱ ነው። ከእንደዚህ አይነት ነገር አላህ ይጠብቀን፣ አላህ ይጠብቀን። ሰሞኑን በሶሻል ሚዲያው የምናያት እህታችን ወላሂ በጣም ነው የምታሳዝነው። እኔ አንድ ያልገባኝ ነገር እንግዲህ እንደኛው መታ የቤተሰቦቿን ችግር ለመቅረፍ የራሷንም ችግር ለመቅረፍ ነበር እንደዚህ አይነት ሙሲባ አጋጠማት እና ሊላሂ ወኢና ኢለይሂ ራጂዑን። እንግዲህ ትእዛዙ የእሱ ነው፣ ምንም ማድረግ አይቻልም። እኔ በጣም የገረመኝ ነገር ይቺ ልጅ ፍትህ ለዚች ልጅ እንዴት ማንኛው ሐኪም ቤት ነው የትኛው ሀገር ሐኪም ቤት ነው አለቤተሰብ ፊርማ አለራሷ ፊርማ እንደዚህ ሁለት እግሮቿን ሁለት እጆቿን የሚያጣቸው እንዴት ነው? እኔ በጣም ነው ጥያቄ ሆነብኝ። ማን ፈርሞላቸው? እና ለዚህ ለእህታችን ፍትህ አላህ ይጠብቀን። አሁን ላይ ፍትህ የሌለበት ፍትህ የለም። ምንም በቃ በየትኛውም ብትሄዱ ፍትህ የለም። በተለይ እኛ ኢትዮጵያኖች ግን ለዚህ ለልጅ ፍትህ እኛም ነገ ጧት ምን እንደሚያጋጥመን አናውቅም። ሳውዲ አረቢያ በመጣች በ3 ወሯ ነው እንግዲህ በሚያወርድ ላይ መዲያም ቤትም አልገባችም። ያው አንዳንድ ጊዜ ህፃን ሆናችሁ እኔ አረባ ይሄድ ይልሻል 36 ዓመት ነውና አረባ ሀገር ላይ ዛሃራ ትንሽ ከፈበይ ዛሃራ ትንሽ አደግቤ አሁን ላይ ወላሂ ኢትዮጵያ ማለት ነው ውዶች አሁን ያሉ ልጆች ማለት ነው በቃ ፍጥ ያደረጋቸው ናቸው ማለት ነው። ወላሂ ማለት አሁን እንደኛ አሁን በእኛ ጊዜና የአሁኑ ጊዜ በጣም ይለያያል። ወላሂ ሰማይና መሬት አሁን ሀታ ቤተሰቦቻችን እኮ ኢክታራም የሚባል ነገር ቤተሰቦቻችንን እንፈራለን፣ ትልልቆቻችንን እንፈራለን። አሁን ላይ አይፈሩም። እዚህ መጡ በቃ አልጋ ባልጋ ይመስላቸዋል። እዚህ መጡ በቃ ሁሉም ነገር ይቀያየርባቸዋል። ከዛ በቃ ሙሲባን መቀበል አይችሉም። ከዛ በቃ ፌንት ይበላሉ። እንደዚህ ይሆናል ማለት ነው። እና አሁን ዘንድሮ ወላሂ ያላሰብኩት በጭንቅላት ያልታየልብኝ ነው ያጋጠመኝ ማለት ነው። ቢሮ ማለት ግን አልሐምዱሊላህ ያን ሁሉ ትልቅ በመሆኔ ነው ያስኩት። አሁን ለምሳሌ ወይም 16 ዓመት ወይም 15 ዓመት ሊብቶ ነው ላይ ዘውት ሞት ድርቅ ትገኛለች ማለት ነው። ግን አልሐምዱሊላህ አንዳንድ ጊዜ ያው ስደትንም ስላየሁት በፊትም ስላየሁት ብዙም አልተቀያየረብኝም ማለት ነው። ቢሮ ያን ያክል ከፊል የለኝም። ከኢትዮጵያ ስመጣ ከፊል ካንስሎኛል። በቃ ለምንድን ነው የካነሰለሽ ብትሉኝ ያኔ ቢዛው የቆየበት ጊዜና አንቺ ጋር ነግረኛለች በስነ ስርዓት አናግራኝ ቢዛው የቆየበት ጊዜ ሌላ ሰራተኛ አመጣኝ ማለት ነው። እና ኢትዮጵያ ያሉ ቢሮዎች እነዚህ ያሉ ቢሮዎች እንዳይከስሩ ግን ኢትዮጵያ በራሳቸው ኪሳራ ትኬት ቆርጠው አመጡኝ ማለት አንጥተው እዚህ ቢሮ አስቀመጡ። ቢሮ ይመጣል ይሄዳል፣ ይሄዳሉ፣ ስራ ይሄዳል። ግን አልሄድም። እኔና ጓደኛዬ እንሄድ በቃ ይመጣሉ ይሄዳሉ። በቃ እኔና እሷ ግን ገይስ ከሚያገኙ ድረስ ቁጭ አደረጉን። ከዛ በራሳቸው ኪሳራ አስመረመሩን፣ ነፃነታችንን አወቅን። ከዛ በቃ ምን ልበላችሁ እኔ በህይወቴ ምንም አልረሳውም። የዘንድሮ ስደቴን አልሐምዱሊላህ ብቻ አልሐምዱሊላህ። አሁን ያኔ ይሁን እኔም ወላሂ ብመለስም እኔ እንደውም ልመለስ ብያቸው ነበር። ወላሂ ሀገር አሳፍ በቃ 15 ቀን ድረስ ካልገባሁኝ በራሳችሁ ኪሳራ ትኬት ቆርጣችሁ ሌላም ብር መልሳችሁ ሀገር ሄዳለሁ አልኳቸው እኔ ማለት ነው። ከዛ በመጨረሻ ሪዝቄ ገና ነው እዚህ ቤት መጣሁኝ ማለት ነው። አልሐምዱሊላህ እና በጣም ከባድ ነው። ፍትህ ለዚች ለልጅ አንዳንድ ጊዜ ውዶች የአረብ ሀገር የምትመጡ ልጆች እህቶቻችሁን የምታመጡ ልጆች ወንድሞቻችሁን የምታመጡ ትንሽ ጣና ይበሉ። በቃ ሙሲባዎች መቀበል የሚችሉ አሁን ይቺ ልጅ እንትን ትኬት ተቆረጠላት ወደ ዱባይ ነው፣ ከዱባይ ወደ ሳዑዲ ማለት ነው። አሁን ይቺ በቃ ተቀያየረባት እና እንግዲህ እና ደግሞ ከኢትዮጵያ ስትመጣ ተመርምራ ምርመራ
ወስዲያ ብዙ ነገር ተደርጎ ነው የምትመጣው። ምን አይነት በሽታ ቢገኝባት ነው ሁለት እግሯ የተቆረጠው? እኔ ወላሂ በጣም ነው ያዘኝ። ፍትህ ለዚህ ለልጅ ነገ ጧት እኛም እንደሚያጋጥመን አናውቅም። ምን ላይ እንደምንወርቅ አናውቅም። ወላሂ ነው የምላቸው እና ሊላሂ ወኢና ኢለይሂ የሰው ልጅ ያልፍልኛል ብሎ አካሉን አጥቶ ሲሄድ ወደ ሀገሩ ከባድ ነው። አላህ ይጠብቀን። በጣም ይዘገንናል። አላህ ይጠብቀን። እኔ ግን አላህ የወሰነው ውሳኔ ነው። መጀመሪያም ተወስኖ ግን ምን እንደምላችሁ አላውቅም። ወላሂ ላዚም አንዳንድ ጊዜ አሁን ላይ የሚያወጡት 16 ዓመታቸው 17 ዓመታቸው በቃ እድሜያቸው ከዚህ አይበልጥም። ወላሂ 15 ዓመት እኛም በ16 ዓመት ነው ሳውዲ የመጣው። ግን ይሄን ልበላችሁ እንጂ በጣም በቃ ብዙ ነገር ማስባለሁ። ወላሂ ወደኋላ አንዳንድ ጊዜ ዲያሪ ስትወልዱ ግን በጣም የሆነ ጠንከር የሚያደርጋችሁ ነገር አለ። በዲያሪ ልጅ ታውቁታላችሁ ስሜቱ ማለት ነው። ያን በሰዓቱ በቃ ቤተሰብ መጥቼ ለቤተሰቦቼ በቃ ቤተሰቦችን ችግር መቅረፍ እንጂ እኔ ለራሴ ምን ይቀመጥልኝ ምን ልስራ አላውቅም ነበር። ወላሂ እያደረ እየበሰላችሁ ስትሄዱ ምናምን ነው እንጂ ማለት ነው እንደዚህ ምናምን ይላል። እኔ መጣሁ ለቤተሰቦቼ ነው መጀመሪያ የተሰደድኩት ማለት ነው። ገዳይ ነው የምላቸው እና ይጠብቀን ወንዶች።